የሚያደርግ ቢሆን ሀቡን የሆነ ነገር ያደርጋት ነበር። ስለዚህ ይመቻችሁ እናንተ ወላሂ እናንተም ተሳደቡ እንደፈለጋችሁ ሆኖ ይመቻችሁ። ግን አሁንም ሀቡዬ እኔ ከምን አንግሌ ተናግሬ እኔ ስለማቅም ያለውን ነገር ከዚህ በፊት የደረሰኝ ነገር ስላለ ነው። ከዚህ በፊት አሁን በባለፈው እኔ ሪከርድ አድርጌያለሁ። ማሪ ኬክ አሰርተው እኔ ቲክቶክ ላይ ያለ ኬክ አሰርተው ከዛ አንደኛዋ እናቴ ሞታብኝ ገና በሳምንቴ ነው የነሱ ነገር ሆኖብኝ ነው የመጣሁት። ወይኔ ጉድ በላ ወይኔ ታድለው እንዴት ነው የሚወዷቸው? ወይኔ ኧረ እኔንም እንደነሱ ውደዱኝ በእናታችሁ ታድለው። ወይኔ ራሴ ቀናው በነ አብርሽ ነው ስሙ ታድለው የሰው ፍቅር። ወይኔ ከዛ እኔ ምን አልኩ በእውነት እኔ ቀናው ሰው በለ ከሀዘን ተነስቶ ኬክ ካስጋገረ ለሱ ምን ያህል ቢወዷቸው ነው ጋይስ? ምን ያህል ፍቅር ቢሆኑ ነው እነዚህ ሰዎች? አም ሶ ጀለስ። እኔ ለምንድን ነው እንደነሱ ማትወዱኝ እናንተ? ኦ ማይ ጋድ ያለው ነገር ተራውን መስጠት ለፈለግሽ አብዬ ተራውን መስጠት ትችያለሽ። ጨርሻለሁ። መሰግናለሁ። የሰው ፍቅር እንደ አብርሽ ነው አይደለ? ትክክል ላይ ስሙን በማየሙት አስተካክሉልኝ ከተሳሳትኩ። አብርሽና ሩታ አብርሃምና ሩታ እንደ አብርሽና እንደ ሩታ የሰው ፍቅር ይስጠን። አሜን በሉ። እንደ አብርሽና እንደ ሩታ የሰው ፍቅር ይስጠን። እንደዚህ ወደ ድበሽ ዘንድ እሺ። አሁን ጨረሻ ሀሳብሽን ረጁ ወይ ማምጣት ፈልጉ አምጪ። እኔ በቃኝ ጨረስኩ። ግን ሀውዬን አንዴ ላውራ። ይኸውልሽ አት ዘ ኤንድ ኦፍ ዘ ዴይ ልጆቹ እኔ ከዚህ በፊትም ብያለሁ፣ ተቀባዮቹ ምንም ጥፋት የለባቸው። ምክንያቱም እኔም አምጥተው ቢሰጡኝ ይቀበላለሁ፣ ረጅዬም ትቀበላለሽ፣ አንቺም ትቀበያለሽ። ግን ሰጪዎቹ ራሳቸውን ቆም ብለው ቢያዳምጡ የሚያወጡት ሰጪዎቹ ኖሯቸው ቢሆንስ የሰጡት ቸገረን አበድሩን ለናብርሽ እንስጣሏችሁ አይደለም ማሪ ያለሽበት። አሁን ለምሳሌ አንቺ ራስሽ ማን ሀቡ ያለሽበት ሲቹዌሽን ለመስጠት እኮ ያለሽበት እኔ ለምሳሌ የማዳም ቤት እየፈገፈጥኩ 1000 ብር ደሞዝ ሆኜ ኖሮኝ 500 ብር በሰጥሽ አንቺ ጭንቅላትሽ አስችሎሽ ትቀበይኛለሽ? ወላ አታረጊውም። ስለማቅ ማለት ነው አትቀበይም። ስለማቅም ነው ደግሞ ከዚህ በፊት ይሆናል። አው ግን ሀያት ምን ብላ ሳመነች ይመስልሽ? መዳም ቤት ምሰራው ወድጄ ፈልጌ ነው እንጂ ወጥቼ የተሻለ ስራ መስራት ብፈልግ እሄዳለሁ፣ ወጣለሁ፣ ሰራለሁ። ግን የመዳም ቤትን ስራ ስለምወደው ነው የምሰራው። ስለዚህ ልክ እንደ ሀያት የመዳም ቤትን ስራ ስለሚወደው የሚሰራው ሰው አለ። ስራ መቀየር እንደዛ ይኸውልሽ፣ እንደዛ ሳይሆን ልጆቹን በቃ በደንብ ብትሰሚያቸውና ብታያቸው፣ የሚሰጡትን ልጆች ብታያቸው ሀሳብሽን ትቀይራለሽ። ከተቀባዮቹ ምንም ችግር የለብኝም። ግን አንድ ሰው ሲተርፈው ነው ለሰው ማድረግ ያለበት። በሁለት እግሩ ሲቆም ነገ ጠዋት ሆስፒታል ቲኬት ቁረጭልኝ ብለው የሚመጡት አንቺ ጋር ነው፣ ረጁ ጋር ነው። ሲተርፈው ለሰው ቢያደርግ ችግር የለውም። ገባሽ? ነገ ጠዋት ችግር ላይ ምን አገባሽ እየተባልሽ ለምሳሌ አሁን እንደዚህ ብለሽ ስትመክሪያቸው ምን አገባሽ በገዛ ብሬ ሲሉሽ ኩምሽሽ አትይ። ኩምሽሽ የምትይው መቼ ኩምሽሽ እንደሚሉ ታውቂያለሽ? አንቺ ጋር ትኬት ለመለመን ሲመጡ አንቺ እኔ ነገርኩሽ እኮ እኔ በትንሹ 30 ሰው ይሆናል ሀቢባ ጋር ትኬት እኔ እያልኩሽ ያለሁት እሱ ነው። ምንም የሚያንኮማሽሽ ምናምን ነገር የለውም። የምትናገሪው እኮ ዞሮ የሚመጡት አንቺ ጋር ስለሆነ ነው። ዞሮ የአረብ ሀገር ሰው የሚመጣው ማን ጋር ነው? ሀቢባ ጋር ነው። ሀቢባ ጋር ለማድረስ ደግሞ ወይ በእኔ በኩል ነው፣ ወይ በአንቺ በኩል ነው፣ ወይ በሆነ ሰው በኩል ነው። በደንብ ታያቸዋለሽ። ተቀባዮቹ እንኳን ደስ አላቸው። እንኳን መያዝ ቁጥራቸውንና ስማቸውን መያዝ ነው። እነዚህ ሰዎች ዛኔ ሲመጡ እንዴ ትናንትና እኮ ስንመክርሽ ምን አገባሽ እኮ ስትይን ነበረ ብለን እንላታለን። ይኸውልሽ አሁን ምን አገባችሁ ያሉ ሰዎች ማለት ነው ነገ ጠዋት ዞሮ ጠባም ለማም መተው እዚህ ወይ የሆነ ቦታ ገብተው የሆነ ችግር ውስጥ ገብተው የሚመጡት ቲክቶክ ላይ ነው፣ ሀቢባ ጋር ነው፣ ወይ ረጁ ጋር ነው፣ ወይ የሆነ መሲ ብርጅስቶን ጋር ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ ማለት እንደዚህ ነው። ገባሽ? ሳይታመሙ እየተነገራቸው ነው። ታሞ ከመጡ እንግዲህ ሙስተሽፋው ሙሉ ነው፣ አናስተናግድም፣ ጨርሰናል። ስለዚህ እናንተ አሁን ይቅርታ እንድትጠያየቁ ፈልጋለሁ።
አዲስ ህይወትና ሀያት አንደኛ የተሳዳደባችሁ በዚህ ጉዳይ አዲስና ህይወትና ሀያት እንድትታረቁ ፈልጋለሁ። ግን ለአዲስ ህይወት እንድትናገር እድል አልሰጠናት። ተናገሪ አዲስ ህይወት። አቡዬ እድሉ ስለሰጠሽ አመሰግናለሁ በድጋሚ። እኔ ቅድም እንዳልሽው አሁን ለምሳሌ አንድ ምሳሌ ልስጥሽ። እኛ ያንቺን ፎቶ እንለጥፍና እንዘፍናለን፣ እንጫወታለን፣ እንደግፍሻለን፣ የፈለግነው እናደርጋለን አይደለም? ሌላው አካል ደግሞ በቤቱ ያንቺን ፎቶ ይለጥፍና ይረቅሻል አይደለም? ይሄንን ነገር እኔ ምን አገባኝ? መብቱ ነው ሰው የፈለገውን ነገር የመደገፍ። እኔ እንዲህ ነኝ አይደለ? እህቴ ተነስታ ያዛ ተሳዳቢ አንቺን ብትሰድብሽ እኔ አንቺ ወዳጅ ቢሆን ስለ ራሴ እንጂ ስለ እህቴ አይመለከተኝም። እኛ ለሀያት ቤታችንን ስንጠራት ምንድነው መጀመሪያ የተናገርነው? እዚህ ጋር ሚስ ሪሜምበር ራሷ መመስከር ትችላለች። ምንድነው ያልኩኝ እኔ መጀመሪያ ያልነው እኛ ሀያት ድሮን ፋሚሊም ሆነች የፈለገችውን ሆነች ማንንም የመደገፍ መብት አላት። ግን እኛ ሜንሽን አድርጋ የመሳደብ መብት የላትም። እኛን የመስደብ መብት የለሽም እንጂ እኛ ማንንም የመደገፍ መብት የለሽም አላልናትም፣ አላልኳትም። እኔ በበኩሌ ግን ስድቡ መቼ ነው የተጀመረው? መቼ ነው ይሄንን ስድብ የሰደብሻት ካልሽኝ ሀያት ናት ስድብ የጀመረችው። እኔ ሲጀመር እንደውም የዛን ቀን ሳዲ ቤት ወሬው ሲወራ ብዙም እያወራው አልነበረም፣ ስራ ላይ ነበርኩኝ። ግን ስድብ አልነበረም በሰዓቱ፣ ኖርማል ወሬ ነበር። እኛ ባለፈው አንቺ አትሳደቡ ካልሽን ወዲህ እንደውም ወላሂ ላዚም እኔ በበኩሌ ድሮ በጣም ተሳዳቢ ነኝ፣ በጣም ነው የምሳደበው የነበረው። ረጁም መክራኛለች። አንቺም ካልሽኝ በኋላ እንደ ድሮ አይደለም፣ ነገሮችን ትቻለሁ፣ በጣም ትቻለሁ። እኔ ምንም ነገር አልክድሽም፣ ግልጽ ነገር ነው የምነግርሽ አቡ። ኦፍ ኮርስ ተሳድቤያለሁ፣ ግን የተሳደብኩት እኔ ሀያትን በኋላ ላይ ነው። በየት በኩል ነው ሀያትን ለምን ትለሽ? መጨረሻ ደግሞ በጣም ከሀያት ያናደደኝና በግልጽ እንድሰድባት ያደረገኝ ነገር ምንድን ታውቂያለሽ? እኛ እዚህ ቤት ነው የምንውለው፣ አንቺ የምታረጊው ነገር እናያለን። አንቺ ይሄን ያክል የወደቀን እያነሳሽ የታመመን እያስታከምሽ ልባችን የተሰበረውን እንደዚህ ይሄን ሁሉ ነገር እያደረግሽልን፣ ግን ተራ ዩቱበርን ከአንቺ ጋር ስታወዳድር ነው እኔ የተናደድኩባት። ሀያትን ምንድን ያለችው? ሀቢባም አብርሽም አንድ አይነት ስራ ነው የሚሰሩት፣ ተባብሮ ነው የሚሰሩት፣ አንድ አይነት ሰዎች ናቸው። ስለዚህ እነሱ ከሀቢባ የሚለዩበት ምክንያት የለውም ስትል በጣም ሀያትን እንድሰድባት ያደረገኝ አንድም ይሄ ነው። ግን እንድታቂልኝ የምፈልገው ሀቡ ሀያትን ማንንም አስገድጄ ደግፊ ልላትም አልፈልግም። ማንንም አይደለም፣ ሀያትን ብቻ አይደለም፣ የገዛ እህቴን ብትሆን አላልኩም። ግን ሀያት ወታ የተሳደበችው እሷ ናት። ጭራሹኑ ስታስፈራራኝ ነው የነበረው። ምንድነው እያለችት የምታስፈራራኝ? ጉዷን ነው ማወጣላት ምናምን። እኔ ልንገርሽ ሀቡ ከሀያት ጋር ዋትስአፕ ስልክ ያላት ምንም አይነት ነገር አውርቻት አላውቅም። ባለፈው በእርዳታ ጊዜ ነው ስልኳን እንኳን አብረን ስልክ የተቀያየር ነው። በመቀጠል ግን እኔ ታሪኬን እያነሳች እኔ ስታሸማቅቅ ነበር። ሀያት አንድ ግልጽና ግልጽ ነገር እዚህ ጋር ልንገርሽ፣ እኔ ታሪኬን እንዲደበቅ ብፈልግ ኖሮ አንድ ፎሎወር ወይም 2 ፎሎወር ያለው አካውንት ከፍቼ መጣ ነበረ። እዚህ ቤት በዚሁ አካውንቴ 140 ምናምን ሺህ ፎሎወር ይዤ መጥቼ ታሪኬን ስናገር አምኜ ወድጄ ፈቅጄ መዳን ስለምፈልግ መጥቼ ኦፍ ኮርስ ድኛለሁ። በዚህ ደግሞ መቼም ብሆን አልጸጸትም። የኔ የምታወጪው ይሄ ከሆነ ይሄንን ነው ልነግራት የምፈልገው ሀቡ። ገባሽ? ግን የተሳደበችው ራሷ ናት፣ የጀመረችው ራሷ ናት። ሁሉንም ነገር ሀብ ላይ የጀመረችው እሷ ናት። ከጀመረች በኋላ እኔ መጀመሪያ እንደ ውይይት ነበረ። ሚስሪ ሜምበር መታ ነበረ ቤቴ ካበለሽ ጠይቂያት፣ ውይይት ነበረ፣ ተወያየን። ሚስሪ ሜምበርም የተሰማትን ተናገረች። ትጠራና ስሜቷን እንስማት ተባለ። ቤቲም አለች። ግን ከዛ በኋላ መታ ቆሻሾች እናንተ ሀቡና ተወኩሉ ምናምን ብላን ሄደችው። እኔም በደንብ አድርጌ አንጀቴ እንዲረካ ሰድቤያታለሁ። እሱንም አንድ ቀን እሷ ግን እስከ ዛሬ ተሳደባለች። 5-6 ቪዲዮ ሜንሽን አድርጋ ሰርታለች። እስካሁን ድረስ እየተሳደበች ነው። ብቻዋን አይደለችም። ለምን ግልጽ ስም አልጠራችም? ለምን እንደሆነ እንዳመንኩ ታውቂያለሽ። እኔ መሳደባን ሀቡ አሁን እሷም እንደው የምትልሽ መልስ የምትሰጥሽ እኔ ስማችሁን አልጠራሁም ነው የምትለው። ገባሽ? እኛ ቤት እኛ እያወራን ባለንበት ሰዓት እኛ ጋር የመጡ ልጆች ነበሩ። ለምሳሌ መጣው እንደዚህ አታርጉ ስንል ገስት ገብቶ እንኳን አደረገ መብታችን ነው፣ ገና ቲቪ ልንገዛ ነው፣ መኪና ልንገዛ ነው፣ ጅኒ ሲሉ አንዳንድ የምትመላለሽው መልስ አለ አይደለ? ተመላልሰን የሄድናቸው ልጆች እሷ ቤት ሄደው እኛን ሲሳድቡ ዝም አለች። እሷም አብራ ተሳደበች። እነዚህ ደንቆሮች መሀይሞች እንትኖች ምናምን ብላ ስትሳደብ ነው በንጋታው ተነስቼ ወጥቼ እኔ የተሳደብኩት። ምንም ነገር ምደብቅሽ የለኝም። በጣም ሰድቤያታለሁ። ይሄ ላንቺ የላከችው ትንሹ ስክሪን ነው። በደንብ አድርጌ ሰድቤያታለሁ። ሐቁን ነው የምነግርሽ። ግን የጀመረችው ራሷ ናት። አሁንም ቢሆን እንድትነግራት የምፈልገው እኔ የሚያሸማቅቀኝ ምንም አይነት ታሪክ የለኝም። አልሾረመጥኩም፣ አልሰረኩም፣ አልዋሸሁም። ማንም ሰው የህይወት ውጣ ወረድ እንዳለው የህይወት ውጣ ወረድ ነበረኝ። አልሐምዱሊላህ ዛሬ ላይ ደግሞ እዛ ደረጃ አይደለሁም። አልፍ ያለው በዚህ ደግሞ ልታሸማቅቀኝ የምትሞክረው ኔቨር ኤቨር ብሸማቀቅበት አንቺ ቤት በዚህ አካውንቴ አልመጣም። ባዶ ፎሎወር ያለው አካውንት ከፍቼ መጥቼ ታክሜ ሄድ ነበር። ይሄን ደግሞ አስርቅጥሽ እንድነግረኝ ፈልጋለሁ። ራሷ ናት መጀመሪያ የጀመረችው።
ሰውም ጠይቂ ከፈለሽ። አመሰግናለሁ። ስለዚህ አንቺ አምነሻል፣ በደንብ አድርገሽ እርግጥ ማድረግሽን መስደብሽን አምነሻል። ሀያት ደግሞ በስሱ ነው ነካ ነካ ያረኳት ብላለች። አይደለም ሀቡ ከልቧ ነው የተሳደበችው። ሀቡ ላወራችሁ ብለሽ አምነሽ ሀቡ ሀያትን ነው እየጠየቀው። አዲስ ደቂቃሽ አልቋል። ሀያት አንቺ እርግጥ ማድረግሽን አምነሽ ለምን ይቅርታ ተጠይቃችሁ ፋይሉ አይዘጋም? እሺ እኔ ይቅርታ ከመጠየቄ በፊት ማለት ነው እስካሁን ላወራችሁ ነገር እያስፈራራችኝ ነው። በታሪኬ ባሳለፍኩት ታሪኬ ሰደበችኝ ምናምን ላወራችሁ ነገር በሙሉ በአላህ ይዤሻለሁ ማስረጃ ታሳይሽ። እኔ ማለት ነው እኔ ልንገርሽ፣ እኔ በፍጹም አንድንም በዚህ ልክ እንትን ብዬ አልተሳደብኩም። ፎቶ ለጥፋ የሰደበችኝ እሷ ቡዳ የቡዳ ዘርናት ምናምን ብላ የሰደበችኝ እሷ ለምን ቪዲዮውን አታሰሚያቸውም? ሀቡዬ አንቺ በማስረጃ እንደምታምኒ አውቃለሁ። በማስረጃ እንደምታምኒ አውቃለሁ። ሀያት ብትክድ ነበረ አላልኩም ብትል አምጥቼ ይኸው ያልሽበት ብዬ ሳይተል እኔ ደግሞ ያላልኳትን ነገር አልሽ ካለች ለምን ማስረጃ አትጠይቂያትም? ሀቡዬ አልተጋዎቹ በጣም ቀላል ነው። በጣም ብዙ ነገር ፈልጊያታለሁ እኮ እኔ ካስፈራራኋት ያስፈራራሁበትን ለምን አታመጣም? ገመናሽን አወጣለሁ ብላ አስፈራራችኝ ብላሻለች። ለምን ማስረጃ አታመጣለሽ? እነዚህ ዳለችሽ ነገሮች ስክሪን ሪከርድ ይዘሻል። ልክ ሀያት ስክሪን ሪከርድ ይዛ እንደመጣችሁ ነው። አንቺ ስክሪን ክበርልኝ፣ ጠይቂልኝ። አንድ ነገር ልንገርሽ፣ እኔ ሳወራ ነው የነበረው እዛው አየር በአየር ነው መልስ ስሰጥ የነበረው። ሲጀመር ጉዳዩ አንቺ ጋር ይመጣል የሚል ሀሳብም ተመላልሰን እንወያያለን የሚልም ሀሳብ ስላልነበረኝ እኔ ተንከሲስ ስላልሆንኩኝ ምንም አይነት ሪከርድ አላደረኩም። ግን በጆሮዬ የሰማሁት ቁርአን ይዤ እምልልሻለሁ፣ ጉድሽን ነው የማወጣው እያለች ስትሳደብ ቁርአን ይዤ እምልልሻለሁ ሺህ ጊዜ በጆሮዬ ነው የሰማሁት። ሰው ነግሮኝ ምናምን አይደለም፣ በጆሮዬ በገዛ ጆሮዬ እምልልሻለሁ። ትማል አላልኩም ምንም። አንቺ ያላደረኩ ሰዎች ሲሰድቧችሁ እንደ ሀያት ሪከርድ አድርጋችሁ አስቀምጡ። አንቺ ጋር እንደሚመጣ በምንናቃለን። ሀቡ አንዴ ላስረዳሽ፣ እነሱ ብዙ ስላሉኝ አንዴ አሳጥሬ ላስረዳሽ። በመጀመሪያ ደረጃ ስክሪን ሪከርድ ያደረኩት እኔ አይደለሁም። ትዙ የምትባል የአንቺ ተከታይ ናት እና ተግባራቸውን ስላልደገፈች ቀድታ በቤቷ ፖስታ ነበር እና ከቤቷ ላይ አውርጄ ነው የላኩልሽ። ስክሪን ሪከርድ አድርጌ በተንኮል ደረጃ ምናምን እነሱ እንደሚሉት ሸረኛ ነሽ ምናምን። እኔ ታይም የለኝም። በጣም ፎቅና ምድር ምግብና ጽዳት ነው የምሰራው። ሰዓት የለኝም። ይሄ ሁሉ ነገር የማቀነባብርበት ታይም የለኝም እና ለሚያወሩት ነገር ሁሉ ማስረጃ ቢያቀርቡ ደስ ይለኝ ነበረ። ግን ታዳምጠናለች ብለው ነው የፈለጉትን የሚሉት። እኔ ደግሞ ምንም እነሱ ያሉት ነገር እኔ ጋር ስለሌለ ውስጤን የሚያውቀው የፈጠረኝ አላህ ስለሆነ ምንም ነገር አንገት የሚያስደፋኝ ነገር የለም። ገባሽ? እኔ በስድብ ደረጃ አንቺ እንደዚህ ብዬ አልተሳደብኩም። ግን በቲክቶክ ሙድ ሄጃለሁ። ሲጀመር እኔ አዲስን ሜንሽን አርጌ በፍጹም የሷን ታሪክ አንስቼ ምን እንዳወራች ራሱ አላውቅም። አንቺ ቤት ገብታ ታሪኳን ማውራታን ራሱ አላውቅም። አቡ አንቺ ቤት እኔ ብዙ ጊዜ አልከታተልሽም። ያኔ አንዳንድ ቀን ስራ እየሰራው ኤርፎን አርጌ እከታተልሻለሁ። አብዛኛው ሰዓት ግን ቢዚ ነኝ፣ አልከታተልም። እኔ እውነቱን ነው የምነግርሽ፣ ቢዚ ስለሆንኩኝ። እንደዚህ ማስመሳይ ትመስያለሽ። ታይ ስክሪን ሪከርድ ተለቅልቆ የለ እንደ የአዲስ ህይወት ታሪክ እዚህ ቤት አውርታ 6000 ሰው እኔ አላየሁም። ሀቡ ኖ አላየሁም። የእሷ አምልጦኛል፣ ወላሂ አላየሁም። ለምን አስመስላለሁ? አምልጦኛል። አይዞሽ ሰምተሻል፣ አይዞሽና ብለሽኛል ሀያት ውዷ። አይዞሽ ነይ አዲስዬ። እኔ አይዞሽ ያልኩት ወንድሜ ሞቷል ስትይኝ ነው። ስላላሳበርኩሽ ይቅርታ። ወንድሜ እኮ ሞተ ስትል አይዞሽ አልኳት እንጂ በታሪኩ አይደለም አይዞሽ ያልኩት። ታሪኩ አምልጦኛል። እኔ ለምን ዋሻለሁ? ለምን አስመስላለሁ? ላይሙ ቢያመልጥሽ ኖርማል ነው። ግን ሙሉ ቲክቶክ አላየሁም። አቦ እኔ አላየሁም። ለምን ዋሽሻለሁ? አምልጦኝ ይሆናል። አላየሁም። ምንም ቢሆን አምልጦኝ ይሆናል። አላየሁም። እኔ ከየት ወዴት ምን እንዳወራች ራሱ አላውቅም። አላህ እንደሚያውቀው ማለት ነው። ለማንም ብዬ አይደለም ዋሻው። እና የፈለጉትን መደገፍም ይችላሉ፣ የፈለጉትን መቃወምም ይችላሉ። እሷን የሰደብኳት አንቺንና አብርሽን እኩል ስላረገች ነው ላለችበት አሳጥሬ ላብራራልሽ እኔ ያልኩትን ማለት ነው። እኔ ያልኩት ምንድነው፣ እነዚህ ወጣት ልጆች ስለ ሃይማኖት አላወሩ፣ ስለ ዘረኝነት እስካላወሩ ድረስ በዚህ ልክ ተቃውሞ አይገባቸውም። ሀቡም በመልካም ስራዋ ተጠልታለች። እንደውም የአብርሽ ወዳጆችና የሀቡ ወዳጆች አንድ ላይ እንስራ አልኩኝ። እንዴት አንድ ላይ እንስራት ያለሽ? እንዴት እሷንና እሱን እኩል ታደርጊያለሽ? አንቺ በእኩልነት ታምኛለሽ? ያ
በእኩል ሰው ሁሉ የሰው ዘር በሙሉ እኩል እንደሆነ ታምኛለሽ። ይሄንን ስለማምንብሽ የሀቡ ደጋፊዎች እና የአብርሽ ደጋፊዎች አብረን እንስራ፣ መልካም ሰዎች ጎን እንቁም ነው ያልኩት እንጂ እነሱ እንደሚሉት አይደለም። ለሚሉት ነገር በሙሉ ማስረጃ ቢያቀርቡልሽ እሰየው፣ ደስ ብሎኝ ጥፋቴን ተቀብዬ እወጣለሁ። አሁንም ጥፋት የለብኝም እያልኩ አይደለም። ሚስ ሪሜምበርን እኔ ባልናገራትም በቤቴ ተናግረዋታል። እነ ረጁንም እነ መሲንም ስማቸውን ባይጠቅሱም በቤቴ ተናግረዋቸዋል። የእነ አብርሽ ደጋፊዎች ማለት ነው። አሁን ይኸውልሽ ስማችሁ ሳይጠቀስ በአሽሙር በቤቴ እንዲናገሯችሁ ስላደረግኩኝ እኔም በአሽሙር ስለተናገርኩኝ ይቅርታ ጠይቃለሁ። በይ እነሱም አንቺን በስነሳ በሐላል ስለተናገሩ ይጠይቃሉ። አንድ ጥያቄ ታጥራልኝ። ገረድና በግ ብላለች ያለችበትን ታጥራልኝ። እኔ ካፌ አንድም ቃል አልወጣም። ሙሉ የዛን ቀን የነበረው ቪዲዮ አውርጄ ይልክልሻል። ይሄን ታጥራለች። ሜስዬ ሜስ አንቺ አይደለሽም ገረድ ስትይ የነበርሽው በቤቷ እየሄደችባቸው ነበረ። መሰለን ቤቷ ገስት እየገቡ የነበሩት አቡ እነዚህ ገረዶች ለራሳቸው ፓንት ሳይኖራቸው እኔ ቤት ገብተው ስሟን አትጥሩ ስማቸውን አትጥሩ ስላልኩኝ እቺ ቆሮ የምትቆረጥመዋ ብለው እኔ ሄዱባት። ያኔ ሄዱባት ስልሽ እሷ ግን እሷ አይደለችም ገረዶች ምናምን ያለችው ማለት ነው። ገስት ሲገቡ የነበሩ ሰዎች ግን ሲሳደቡ ነበር። እነዚህ ገረዶች ፓንታቸውን ሳይቀይሩ አሁን ያስተካከልሽ ቅድም ግን ገረድ ያስተካከልኩልሽ ነው። ኖ እሺ እንነጋገር። እንትን ቅድም ገረዶች እያለች ስትሄድባቸው ነበር አይደል ያለችው ሀቡ ስትል ነበረ ያ ብለሽ ነው ያልሽው። አሁን ግን ገስት የሚገቡት ብለሽ አስተካከልሽ። ኢትሶኬ ሂጂበት። ዋናው መስተካከሉ ነው። እንኳን አስተካከልሽው። ስለዚህ ሚስ ሪሜምበር ገረዶች በጎች ምናምን አላለችም አይደል ብላለች። እኔ በሰማሁት ሰዓት አላለችም። እሷ ጋር የገቡት ግን ሲሉ ነበረ። ስለዚህ እኔ በሰማሁት አላለችምም አለችምም ብዬ መመስከር አልችልም እንጂ ለምን መቆጣጠር አይቻልም። እኔ እዚህ ጋር ገብታችሁ እናንተ ስለምትናገሩት ነገር ምላሳችሁን አፋችሁን መቆጣጠር አልችልም። እኔ ራሴን ነው የምቆጣጠረው። ከኔ አፍ ብቻ መጥፎ ቃል አይወጣ። እኔ ሰውን አላስቀይም እንጂ ስለሌሎች ምንም አይመለከተኝም። አልፈቅድም። አስወርደዋለሁ ያንን ሰው ካለ በኋላ ልክ ሲል ነው አይደለ ላስወርደው የምችለው። ስለዚህ ያንን ቃል ካፉ በማውጣቱ እኔ ልጠየቅ አልችልም። እንዲቀጥል ስለ ቪዲዮ ደግሞ አንድ ደቂቃ ላስረዳሽ። እኔ ቤት ገስት ገብቶ ስለ ሃይማኖት፣ ስለ ብሔር፣ ስለ ፖለቲካ ሊያወራ ቢጀምር